የግብዓት አቅርቦት ለአርሶ አደሩ የምርታማነት መነሻ ነው። ጥራት ያለው ዘር፣ ማዳበሪያ፣ የእርሻ ቴክኖሎጂና ተገቢው ባለሙያ ድጋፍ ሲጣመሩ በአርሶ አደሩ እጅ ያለው መሬት ካፈርነት ባለፈ የምርትና የገቢ ምንጭ ይሆናል። በጉራጌ ዞን የአበሽጌ ወረዳ አርሶ አደር ጌታቸው እንደ ልቡ የዚህ ለውጥ ተጠቃሚ ነው። ትናንት በመሬቱ ላይ በተሻለ ሁኔታ ማምረትና ከግብርና የተሻለ ገቢ ማግኘት ለእርሱ ህልም ነበር። ያው በፊት ከሚገርም ነገር ዘር አካባቢ ላይ በጣም ችግር ነበረብን። ግብአትም አካባቢ በአግባቡ ማናገኝበትና አንዳንድ በህገወጥ ነጋዴዎች ጭምር የመበዝበዝ እሳቤዎች ነበሩ። በዚህ ሰዓት ግን ከየትኛውም ነጋዴ የመበዝበዝ የትኛውም ነገር እንዳለ ጠቅላላ ሙሉ እንዳለ ጠቅላላ በማምጣት በማዕከል አካባቢ ያመጡ ነው። ግብአትም ዘርም ሁሉም ጠቅላላ እየተከፋፈልን ያለ ነው። ዛሬ ግን ይህ ሁኔታ በመደመር መንግስት ተቀይሯል። መሬቱ ከቀድሞ በተሻለ ምርት እንዲሰጥ ከማድረግ ባለፈ ግብርናውን የተሻለ የገቢ ምንጭ ለማድረግ መንገድ ከፍቶለታል። ብዙ ለውጦች አሉ። ለምን ከፊት ከነበሩት ያው እየተሻለ የመጣበት አግባብ አለ። በአምና ደረጃ አጠቃላይ ከዚህ ከግብአት ከማዳበሪያ እጥረት ጋር ተያይዞ ምንም እንዳለ ጠቅላላ እንትን አድርገውታል። ከችግር የወጣንበትና በዘንድሮ ዓመት ዘርም ማዳበሪያም ሁሉንም አጠቃላይ በስርዓት ያገኘንበት ዓመት ነው። ዘንድሮ ከ80 ኩንታል እስከ 85 ዘንድሮ እስከ 90 እስከ 100 ድረስ የምጠብቅበት አግባብ ነው ያለው ከአንድ ሄክታር ማለት ነው። የጌታቸው ተሞክሮ አርሶ አደሩ የማምረት ፍላጎት ብቻ ሳይሆን ያለውን አቅም ወደ ውጤት ለመቀየር ተገቢውን ግብዓት፣ እውቀትና ድጋፍ እንደሚፈልግ ያሳያል። የትናንት ህልሙ የነበረው ምርታማነት ዛሬ በእጅ የሚታይ እውነት ሆኗል። ይህ ሀቅ ሌሎችም አርሶ አደሮች ይጋሩታል። ግብዓት በሚገባ ወረዳችን ባቀረበልን ምርጥ ዘርን በአግባቡ የምንፈልገው ምርጥ ዘር እስካሁን ልሙ፣ ሾኔ፣ ዳሞት ምናምን የተባለ ቦታው የመሬቱ መልክዓ ምድር የማይፈልገው ምርጥ ዘሮች ነበሩ የሚመጡ። ዘንድሮ በተለየ መልኩ ምንም ዘር ሳይደባለቅ የልሙ ዝርያ ነው ይመጣልን። በሚገባ ድጋፍ የቀበሌ ባለሙያዎች፣ የወረዳ ባለሙያዎች፣ የዞን ባለሙያዎች በመከታተል ያው የዘንድሮ በሚታየው በጋውን ክርምት አድርገው ወቅቱን ደግሞ በልግ በምንዘራበት ሰዓት ዝናብ እጥረት ነበረ። ያንም ተቋቁመን ምርጥ አዝመራ ነው የሚታየው። በቆሎ ነው ያለው። በጣም ደስ የሚል አዝመራ ነው እያዘመረን ያለው። የመደመር መንግስት በግብርናው ዘርፍ በሰራቸው ተከታታይ ትግበራዎች የአርሶ አደሩን ያስተራረስ ልምድ በመቀየር ከባህላዊ እርሻ ወደ ዘመናዊ ምርታማ ግብርና እንዲሸጋገር አድርጓል። አንድ መሬት ጾም ማደር የለበትም በሚል እያንዳንዱ አርሶ አደር እንዲያለማ በቤተሰብ ድጋፍን ተደርጎ ራሱን በራሱ አርሶ አደሩ እንዲደጋገፍ ተደርጎ በቤተሰብ በተጣመረ መልኩ ስለሚለማ እያንዳንዱ አርሶ አደር ነው እንግዲህ ማሳው ኩታ ገጠም ቢሆንም ግን አንድ አባወራ ያለማው ወይንም አንድ ባለሀብት አንድ ኢንቨስተር ያለማው ማሳ ነው የሚመስለው። ቀደም ሲል ምርትን በአብዛኛው ለቤተሰብ ፍጆታ የሚመለከተው አርሶ አደር አሁን ላይ ለገበያ የሚተፍ ምርት በማምረት መቼ ማምረትና የት መሸጥ እንዳለበት ተረድቶ ምርቱን በተገቢ ሁኔታ እያቀረበ ይገኛል። ያው ከራሳችን አልፈን ጭነንም ጭምር እስከ ወላይታ ሶዶ ጭምር የኛ በቆሎ የሚሄድበት አግባብ አለ። ከዛ ውጪ በየትኛውም ነገር ቤት ውስጥ ከዚህ ከፍራፍሬ አንጻር እነዚህ እንቁላል ምርቶች፣ የወተት ምርቶች እንዳለ ጠቅላላ በስርዓቱ ቤታችን እንችለናል። እንደ አበሽጌ ወረዳ አብኮ ቀበሌ ዛሬ በማጋዘኑ እየተጫነ ሌላ ሀገር ወለታ፣ አዲስ አበባ የሚጫነው የአብኮ ቀበሌ ነው። አይሱዚ ምንም የማይቆምበት በቀን እስከ 20-30 መኪና ነው የሚወጣው። ዛሬም እየተጫነ ነው ያለው። እንግዲህ አርሶ አደር አርሶ አምርቶ እንጂ የሚሸምት የሚነግድ ምንም አማራጭ የለም። ከማሳው ያመረተውን ለገበያ ትርፋማ አድርጎ እያቀረበ ነው ያለው። የምርት እቅዱ ወደ ውጤት እንዲቀየር የእርሻ ስራው ከመሬት ዝግጅት ጀምሮ እስከ ምርት ስብሰባ ድረስ በባለሙያዎች ክትትል እንዲካሄድ ትኩረት ተሰጥቶታል። ቆሎ ላይ 38000 ሄክታር አቅደን ነበር። ከዛ ውስጥ 37645 ሄክታር ማልማት ችለናል። ከግብአትም አንጻር በወረዳችን በጣም በከፍተኛ የሚፈለገው ምርጥ ዘር ያው አንዱ ምርታማነት የምንጨምርባቸው መንገዶች ምርጥ ዘር ነው። ከዛ አንጻር በቆሎ ከ7500 ኩንታል በላይ ሊሙ ብቻ አምጥተን ለአርሶ አደራችን ከፍላጎቱ አንጻር ሌሎችም ዝርያዎች አሉ፣ ቢኤች ዝርያዎች አሉ፣ ሌሎችም ዝርያዎች ተጠቅመናል። ግን ደግሞ በጣም በስፋት የምንጠቀመው የሊሙ ምርጥ ዘር ነው ከፓይነር ድርጅት ጋር በመተባበር። ስለዚህ ከ7500 በላይ አሰራጭተናል ለአርሶ አደር። ማዳበሪያም በተመሳሳይ ከ80000 ኩንታል በላይ ዳፕና ዩሪያ ተጠቅመናል ማለት ነው። ለዚህ በኢትዮጵያ ግብርና ከቆዩ ፈተናዎች መካከል የግብዓት አቅርቦት ችግር ቀዳሚ ነው። ማዳበሪያ በወቅቱ አለመድረስ፣ የዓለም የገበያ ዋጋ መቀየር፣ የውጭ ምንዛሬ ጫና በአርሶ አደሩ ምርታማነት
ሙስና በሀገሪቱ የምግብ አቅርቦት ላይ ተጽዕኖ ሲያሳድር ቆይቷል። እንደ ሀገር የተጀመረው ማዳበሪያ ፋብሪካ ግንባታ ችግሩን ያቃልላል ተብሎ ይጠበቃል። በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ።